አፍ በፈታንበት ቋንቋ አስበን በእንግሊዝኛ መናገርን እናቁም። ይሄ ወሳኝ የሆነ የዛሬ ቪዲዮ መልእክት ነው። እንግዲህ ብዙ ጊዜ ሰዎች የሚቸገሩት ምን ላይ ነው? እንግሊዝኛ እንማራለን፣ ከዛ በኋላ ለማውራት እንሞክራለን። ነገር ግን በምናወራበት ሰዓት አይምሮአችን ባይ ዲፎልት የሚያስበው አፍ በፈታንበት ቋንቋ ነው። ለምሳሌ በአማርኛ ቋንቋ አፉን የፈታ አንድ ሰው የሚያስበው በአማርኛ ቋንቋ ነው። ካሰበ በኋላ በእንግሊዝኛ ማውራት ሲፈልግ ወደ እንግሊዝኛ ሁለተኛ ቋንቋ ከሆነ ያ ሰው ወደ እንግሊዝኛ ቋንቋ አይምሮ ተርጉሞ ነው የምናወራው ማለት ነው። ስለዚህ እናስባለን። ኦኬ፣ አንዳንድ ጊዜ ሰዎች በደንብ ሰማለሁ እኮ እንግሊዝኛ ሰማለሁ፣ እረዳለሁ፣ ማውራት ሊከብደኛል ይላሉ። ዱ ዩ ኖ ዋይ? አይምሮአችን የትርጉም ስራን ውስጥ ላይ ስለሚሰራ ጊዜ ይወስድበታል ማለት ነው። ስለዚህ አይምሮ በጣም ቢዚ ይሆናል ሁለት ነገር ስለሚሰራ፣ አንደኛ ሐሳብ ስለሚያመነጭ፣ ሁለተኛ ቋንቋውን ስለሚተረጉም። ሁለት ነገር በአንድ የመስራት ስለሚከብደው የንግግር ፍጥነታችን ስፒዳችን በጣም የተገታ ይሆናል ማለት ነው። ስለዚህ ይህን ችግር ለማስወገድ ጥሩ የሆኑ ስትራቴጂዎችን ይዤላችሁ ቀርቤያለሁኝ። ለዚህ ቪዲዮ አዲስ ከሆናችሁ ሰብስክራይብ ማድረግ አትዘንጉ። ቪዲዮውንም ላይክ በማድረግ ይጀምሩ። የመጀመሪያው በጣም ወሳኝ ብዬ የማስበው ሐሳብ ምንድነው? እንግዲህ ለምሳሌ አንድ ሕፃን ልጅ አፉን ሲፈታ ቀድሞ ከምንድን ነው የሚጀምረው? ከመስማት ነው የሚጀምረው። እናቱን ይሰማል፣ አባቱን ይሰማል፣ አካባቢው ያሉ ሰዎችን ይሰማል። ቃላትን ወደ አይምሮ ይልካል፣ ዲኮድ ያደርጋል። ስለዚህ ፐርሲቭ በማድረግ ይጀምራል፣ ዲኮድ በማድረግ ይጀምራል ማለት ነው። ስለዚህ እኛም ስፔሻሊ ጀማሪዎች ከሆንን እንግሊዝኛ ቋንቋን መናገር ከመጀመራችን በፊት ቋንቋውን የሚናገሩ ሰዎችን በመስማት ብንጀምር it would be wonderful። ኦኬ፣ የተወሰነ የንባብ ክህሎት ያለን ከሆነ ማንበብ መረዳት የምንችል ከሆነ ደግሞ እንዲሁ እንግሊዝኛ ቋንቋ ንባብን ብናዘወትር አሁን ለምሳሌ አንድ ህፃን ላይክ 3 ወር ላይ አፉን አይፈታም አይደለ? 4 ወር ላይ አይፈታም፣ 5 6 ወር 7፣ አንዳንድ ህፃናት እስከ 1 ዓመትም ሊወስድባቸው ይችላል። all those መንግስ ምን እያደረጉ ይቆያሉ? እናት የምታወራውን ቃላት ዲኮድ እያደረጉ ኦኬ፣ ስትራክቸሩን እነሱ ባያውቁትም የቋንቋውን ሰዋሰው አይምሮ እየመዘገበ ቃላትን እየመዘገበ ቆይታ ያደርግና ልክ ኮምፎርታብል ሲሆን ኦኬ፣ ያ ህፃን ቃላትን መወርወር ይጀምራል ማለት ነው። ስትራክቸሮችን ሐረጎችን መወርወር ይጀምራል ማለት ነው። ከዛ በኋላ ቀስ በቀስ እየደረደረ ቋንቋውን አሳምሮ ማውራት ይጀምራል። ስለዚህ ናቹራሊ ቋንቋ የምንማርበት መንገድ ይሄንን የተከተለ መሆን አለበት፣ ተፈጥሯዊም ስለሆነ ማለት ነው። ኦኬ፣ ሶ እንዴት ይሄንን እናድርግ ምትሉ ከሆነ let's look for short and simple and also exciting kind of movies። ኦኬ፣ ሙዚቃዎች ሊሆኑ ይችላሉ፣ ፊልሞች ሊሆኑ ይችላሉ፣ ፖድካስቶች፣ ዜናዎች ሊሆኑ ይችላሉ። አጫጭር የምንወዳቸው የሚያስደስቱን ኦኬ፣ እነዚህን ነገሮች በየጊዜው የምንሰማ ከሆነ it doesn't take time። like አንድ ሰው ለምሳሌ ኩክ ሲያደርግ እያበሰለ ፖድካስት ላይ ያሉ ኢንተርቪዎችን መስማት ይችላል፣ ሙዚቃ ማዳመጥ ይችላል፣ መኪና እየነዳ እነዚህን ነገሮች ማድረግ ይችላል። ስለዚህ ዙሪያችንን በእንግሊዝኛ ንግግሮች ምንከብ ከሆነ ኢዚሊ አይምሮአችን ዲኮድ እያደረገ በጣም የሚገርመው ቃላትን ብቻ አይደለም የምንይዘው፣ የቋንቋውን ሰዋሰው ግራመሩን፣ ስትራክቸሩን እንይዛለን። ፕሮናንሲዬሽን፣ አክሰንቱንም አይምሮአችን ኮፒ እያደረገ ይመጣል። ምናልባት በምንሰማበት ወቅት አይምሮአችን ላይ ነግረን ይችላል ኦኬ፣ ኮፒ እያደረጉ ነው እያስኩ ነው ላይለን ይችላል። ዲፕ ኢንሳይድ ግን እነዚህን ከዛ የምንሰማውን ነገር ሁሉ አይምሮአችን ኮፒ እያደረገ እየሄደ የሆነ ሰዓት ላይ ማውራት ስንፈልግ እነዛ ነገሮች እንደ ሪፈረንስ እንጠቀምባቸዋለን ማለት ነው። so the first strategy to stop translating is decoding, surrounding ourselves with English language speeches። okay፣ ስለዚህ ራሳችንን በእንግሊዝኛ ቋንቋ ንግግሮች መክበብ one. And the second one is comprehension። comprehension ማለት እንግዲህ ቅድም እንደነገርኳችሁ እንሰማለን፣ ዲኮድ እናደርጋለን። ኦኬ፣ እንሰማለን፣
በልካችን እንደ እንግሊዝኛ ቋንቋ ክህሎታችን ሌቭል ወይ ደግሞ ደረጃ የሚነበቡ ነገሮችን እናነባለን፣ ዲኮድ እናድርጋለን። ኦኬ ለምሳሌ በምናነብበት ወቅት አንዳንድ ቃላት ከባድ ሊሆኑ ይችላሉ፣ ላንረዳቸው እንችላለን። ስለዚህ ከባድ ቃላት በገጠሙን ቁጥር ወደ ዲክሽነሪ እየሮጥን ቃሉን መተርጎም ማቆም። በተቻለ መጠን አይምሯችን ከትርጉም ይልቅ አሶሴት እንዲያደርግ ብናደርግ። አሶሴት ማለት ለምሳሌ ዋተር የሚለው ቃል አዲስ ቢሆንብን ሰው ሲወራ ውሃ እንደሆነ ስንረዳ ውሃ የሚለውን የአማርኛ ቃል ሳይሆን ማሰብ ያለብን ኦብጀክቱን ራሱ ውሃውን ማሰብ ብንችል ትራንስሌሽን እንዳይኖር ለማድረግ መሞከር ማለት ነው። ይህን እንዴት ማድረግ እንችላለን? ላይክ ዲክሽነሪ መጠቀም ካለብን የእንግሊዝኛም በእንግሊዝኛ የሆነ ዲክሽነሪ ብንጠቀም፣ ንባብ ውስጥ የገጠመን ከባድ ቃል ካለ ደግሞ መገመት ብንችል ከገጠመን አዲስ ቃል በፊት ያሉ ቃላትን ትርጉምና ከሆነ እዛ ላይ ተንተርሰን የዚህ ከበድ የሚለውን ቃል ትርጉም ብንገምት እየገመትን ትርጉሙን እየተረዳን ለመሄድ ብንሞክር the more we do this the more we stop translating. ኦኬ ስለዚህ ኮምፕሬሄንድ ለማድረግ ነገርየውን በእንግሊዝኛ መረዳት። አንዳንድ ጊዜ አንድ ቃል ቀጥታ ወደ እኛ ሲተረጎም አቻ የሆነ ፍቺም ላይኖረው ይችላል። ኦኬ እንደገና አይምሮአችን ሁሉ ጊዜ የመተርጎምን ሲስተም እየለመደ እንዳይመጣ ከባድ ቃል በገጠመን ቁጥር በትክክል በአማርኛ ምን ማለት ነው የሚለውን ነገር እየፈጠረ እንዳይሄድ ኦኬ በግምት ቃሉን ለመረዳት መሞከር። ከዛ በኋላ ልክ ቃሉ ሲገባን ደግሞ ኦብጀክቱ ጋር አይምሮአችን ውስጥ አሶሺየት ማድረግ። ኦኬ አቻ የሆነ ትርጉም ለመስጠት አለመሞከር ማለት ነው በአማርኛ። this is comprehending the thing. ኦኬ ኮምፕሬሄንድ ማድረግ። ይህንን እያደረግን ስንመጣ ለትርጉም ያለንን ስፍራ እየገታን እንመጣለን ማለት ነው። ኦኬ this will help us a lot. This is number 2. And the third strategy to help us think in English is start with simple thoughts. አጫጭር ነገሮችን በቀጥታ በእንግሊዝኛ ማሰብ። ለምሳሌ ስሜታችንን መግለጽ ምንም ባንሰራ ቁጭ ብለን አይምሮአችን ያወራል፣ በውስጥ በኩል ያወራል። የምናወራውን ወሬ በእንግሊዝኛ ለማድረግ መሞከር። ረጃጅም ላይሆኑ ይችላሉ፣ ጥልቅ የሆኑ ሐሳቦችን ትንታኔዎችን መስጠት ላይሆን ይችላል። አትሊስት the easy ones። ለምሳሌ ስሜታችንን መግለጽ ብንችል just in English like today I'm happy because I met my friend and I'm a bit sad, I'm really angry. Okay, these are our emotions and we always feel these things every day in our daily routines. Okay, በቀን ውሏችን ውስጥ የተለያየ አይነት ስሜት ስለሚፈራረቅብን እነኛን ስሜቶቻችንን በእንግሊዝኛ በቀጥታ ኤክስፕረስ ማድረግ እንችላለን፣ መግለጽ እንችላለን። not only that we can also describe the things we do. okay የምናደርገውን ድርጊት የምንሰራውን ስራ መግለጽ እንችላለን። ለምሳሌ ትምህርት ቤት መሄድ ከሆነ okay I'm going to school, yeah I'm reading a book, I'm cooking, okay I'm eating now, I'm going to meet my friend, I'm waiting for a taxi. እያደረግን ያለነውን ነገር okay እንደዚህ እያደረግኩ ነው፣ አሁን እንደዚህ እያደረግኩ ነው፣ I'm walking, I'm jumping, okay now I'm writing, I'm in the class, I'm sitting and the teacher is teaching. okay so የምናደርገውን ድርጊት በእንግሊዝኛ ለመግለጽ መሞከር። ዲፕ ኢንሳይድ ከራሳችን ጋር ማውራት፣ ስሜታችንን መግለጽ። okay በቋንቋ በእንግሊዝኛ ማውራት፣ ድርጊታችንን መግለጽ። you see this is a very nice strategy. And the fourth one is describing everything around us. Describing everything around us. በአካባቢያችን ያለን ነገር፣ በዙሪያችን ያለን ነገር በእንግሊዝኛ መግለጽ። okay for example if I'm on the road I can say okay this is a big road, what's that? That's a car, that's a taxi,
and this is a table. If I'm in the class, I can say, oh, that's a teacher, these are students, you know. ምንድነው አጠገብ ያለው የት አካባቢ ነው ያለ ነው ሶ ያለንበት አካባቢ የሚገኙ ቁሶችን መግለጽ ኔም ማድረግ ይሄ እንትን ነው ኦኬ ይሄ ወንበር ነው ይሄ መኪና ነው ይሄ መንገድ ነው ይሄ እንደዚህ ነው ያል ኦብጀክቶችን መግለጽ ዲፕ ኢንሳይድ ቃል ካፋችን ላይ ወጣ ይችላል ግን እንደነገርኳችሁ ሁሉ ጊዜ አይምሮአችን ስራ አይፈታም ሁሌ ያስባል ሁሌ በስራ ላይ ነው ሶ የሚያስብበት ሰዓት ላይ ይሄን ታስክ መስጠት ላይ አይምሮአችን ኦኬ ሶ ይሄን ማድረግ ምንጭ describing the objects found around us any kind of objects that we can find around us okay this is the fourth tip and the fifth one is talk to yourself about your plans talk to yourself about your plans okay እንግዲህ ሁሉ ጊዜ ሰው እንደመሆናችን መጠን ከፊታችን ምንሰራው ነገር ይኖራል ምናደርገው ነገር ይኖራል አይደለም እነዛን ምናደርጋቸው ነገሮች በእንግሊዝኛ ቋንቋ ማሰብ okay for example I'm making this video now after this I'll go back home and then I'll read a book then I'll have some time with my kids and you know ስለዚህ ምንድነው የምታደርጉት okay ነገ ላይ ምንድነው የምታደርጉት okay the whole day ያርጋችሁ የምትሉት ነገር ምንድነው ብዙም ላይሆን ይችላል 5-6 ነገሮችን በእንግሊዝኛ ፕላን ማድረግ okay I'll go home and I'll write a letter and I'll do my assignment and I'll go to job and I'll meet my friend okay እያል describing our plans it's very simple guys okay it's not complicated በጣም ከባድ አይደለም very easy ቀላል በሆነ መልኩ እንግሊዝኛ ቋንቋችንን በደንብ እንድናሻሽል ኦኬ ስለዚህ ከማሰብ ስለሚጀምር እንዴት you know thinking skillአችንን ወደ እንግሊዝኛ መሳብ እንችላለን የሚለው ነው ያሳያችሁ ያለው so the fifth one is talking about our plans እቅዶቻችንን ማውራት okay reporting our day ከዚህ በፊትም እዚህ ርዕስ ላይ አንድ ቪዲዮ ሰርቻለሁ ምናልባት ማየት የምትፈልጉ ከሆነ ወደ ኋላ ሄዳችሁ ማየት ትችላላችሁ talking about what we did in the past ትናንትና ላይ ሰርተን የፈጸምነው ሰርተን የጨረስነው ድርጊት በእንግሊዝኛ ቋንቋ ሪፖርት ማድረግ ለራሳችን okay we just sit down and then we go to yesterday from morning up to evening time what things did we do ምን አደረገን like ለምሳሌ የራሴን ስነግራችሁ yesterday in the morning I woke up early at 11 o'clock cuz I read a book and I prayed and then I played basketball and then I came back home and I took a shower cuz I ate breakfast and then I went to my office and I taught students ምናምን አያችሁ በዛ ዕለት ላይ ያደረጋችሁትን የፈጸማችሁትን ያንን ድርጊቶች በእንግሊዝኛ ቋንቋ ሪፖርት አድርጋላችሁ you don't need to have a person you don't need to have a friend to talk to you know you can talk to yourself ለራሳችሁ ማውራት ትችላላችሁ መቼ you know anytime okay for example when you are driving when you are walking when you are waiting for a person when you are sitting and having a cup of macchiato you know you can talk it doesn't need a specific time it doesn't need a specific place to do this okay you can talk to yourself when you are walking okay የትኛውም ሰዓት ላይ መንገድ ስትሄዱ ሰው ካፌ ቁጭ ብላችሁ ስትጠብቁ ሊሆን ይችላል እነዚህ ነገሮች መተግበር ትችላላችሁ ስለዚህ የዕለት ውሏችንን ሪፖርት ማድረግ very simple but significant okay አይምሮአችንን በደንብ ሊያለማምድልን የሚችል በእንግሊዝኛ እንድናስብ ሊያደርገን የሚችል ምርጥ ስትራቴጂ ነው and the next one use thinking sentences ምን ማለት መሰላችሁ እንደዚህ አይነት ኤክስፕሬሽኖችን የሆነ አንድ ሁለት ሶስት ቀን በተደጋጋሚ ካየን በደንብ እንይዛቸዋለን like I think I need to okay እነዚህ ስናስብ ምን ተጠቀምባቸው okay you know what I feel is የሚሰማኝ ስሜት አሁን ማስበው ነገር okay የምፈልገው ነገር እነዚህ በደንብ ይዞ
ጥቅም ላይ ስራ ላይ ያዋሉ መሄድ። okay, change your inner questions into English። በውስጥ በኩል የሚሰሙንን ጥያቄዎች በእንግሊዝኛ ለመጠየቅ ሞክር። ለምሳሌ አሁን ኦኬ ምንድነው ማድረገው ምላድጋ ብየልሂድ ይላል እኮ አይምሮአችን በደንብ ከሰማ ነው እንደዚህ አይነት ጥያቄዎችን በውስጥ በኩል ይጠይቀናል አይደለ? so you can say in English, you can say that in English. What should I do now? Okay, where am I going? What should I do next? Okay, እንደዚህ አይነት ኤክስፕሬሽኖችን ጥያቄዎችን በውስጥ በኩል በእንግሊዝኛ ለመጠየቅ ሞክር። አይምሮአችን እረፍት ስለሌለው ሁሉ ጊዜ question ስለሚያደርግ እነኛን ጥያቄዎች ኦኬ በእንግሊዝኛ በውስጣችን መጠየቅ። It's simple, guys. It's very simple and doable. And the other strategy is set English only time. English only time. Okay? ይሄ ደግሞ intentionally ቁጭ ብለን በእንግሊዝኛ ብቻ በመጠቀም ከራሳችን ጋር የምናወራበት። አሁን ቅድም የነገርኳችሁ ሁሉ ስንሄድ ስንቀመጥ መሀል ሌላ ከአማርኛ ሊገባብን ይችላል። በአማርኛ አስበን እንደገና ቆይ ስለምንረሳው ወደ እንግሊዝኛ እንመልሰዋለን። ኦኬ እንደገና አማርኛ ይገባብናል። የለመድንበት ያደግንበት ስለሆነ ይመጣል ተመልሶ። ኦኬ እንሸሽዋለን። እንደገና ወደ እንግሊዝኛ እንመጣለን። በዛ መልክ እንታገላለን። that's wonderful። እሱ እንዳለ ሆኖ ግን we can have a specific time, the time that's set for English. okay, በቀን 10 ደቂቃ 15 ደቂቃ ነው usually ለተማሪዎች የምለው ምንድነው 30 ደቂቃ ለእንግሊዝኛ ስጡ ነው ብለው every day። okay, every day እንግሊዝኛውን በደንብ ማሻሻል የሚፈልግ ሰው should assign ቢያንስ 30 ደቂቃ ለእንግሊዝኛ መስጠት መቻል አለበት። በእንግሊዝኛ ብቻ የሚያወራበት፣ እንግሊዝኛ ነክ ነገሮችን የሚሰማበት፣ የሚያዳምጥበት፣ የሚያነብበት 30 ደቂቃ ሚኒመም። okay፣ ልክ እንደዛው 5 ደቂቃ ደግሞ ለማሰብ ብቻ መስጠት ብቻ። ልክ ያቺ ሰዓት ስትደርስ ለምሳሌ ምሳ በልተን ቡና ስንጠጣ ሊሆን ይችላል፣ ወይ ደግሞ ከእንቅልፍ በፊት ሊሆን ይችላል። ኦኬ በእንግሊዝኛ ብቻ ቅድም ያልኳችሁን ነገር ለምሳሌ ሰርተን ያለፍነውን ነገር ፕላን የምናደርግበት፣ እቅዶቻችንን የምናወራበት፣ ሌሎች ሐሳቦችን አንስተን ከራሳችን ጋር የምንነጋገርበት 5 ደቂቃ 10 ደቂቃ only English። okay, only English የሚታሰብበት only English ከራሳችን ጋር የምናወራበት ሰዓት ቢኖረን it would really be wonderful። እነዚህ ሁሉ አድርገን ስናበቃ think loudly። okay, think aloud sometimes። think aloud ማለት ከፍ አድርገን ማሰብ or ደግሞ ድምጻችን አውጥተንም ማሰብ እንችላለን ማለት ነው ላይ እያወራን። okay፣ ለምሳሌ my plan tomorrow is አሁን ከውስጥ ጋር ሳይሆን ማውራው አፌን አውጥቼ okay ድምጽን እያሰማሁ አወራለሁ ማለት ነው። እነዚህን ነገሮች እያደረግን ስንመጣ እንግሊዝኛችን በደንብ አይምሮአችን በደንብ በእንግሊዝኛ ቋንቋ ማሰብ ይጀምራል ማለት ነው። ግን ምን መሆን አለብን መሰላችሁ? we have to be patient። ትዕግስት ሊኖረን ይገባል። do you know why? because thinking is a habit. thinking is a habit, not a magic። በአንድ ጊዜ በም ብሎ አይምሮአችን ልውጥ የሚያደርጉ ነገር ሳይሆን ቀስ በቀስ እየለወጥን እየሆነው ምን መጣው ስለሆነ ትዕግስት ያስፈልጋል። let's have patience. start today. practice makes perfect. thank you for watching። እንግዲህ ይሄንን ምክር ሐሳብ ከወደዳችሁት ሰብስክራይብ ሼር እንድታደርጉ፣ ሐሳብ አስተያየታችሁን ደግሞ ኮመንት ቦክስ ላይ ተጥሉልን። thank you so much and have a nice time።